የዛሬው የፋና ቀለማት እንግዳችን ሙዚቀኛ ዳዊት ድምጻዊ ብቻ አይደለም ኪቦርድ ተጫዋችም ጭምር ነው። በጣም በርካቶች ያንጎራጎረ መሳሪያ በመጫወት በብዙ ቦታ ያደንቁታል፣ ያከብሩታል። ሆነብን ትዝታ የሚለው ሙዚቃው በጣም ተወዳጅ የትዝታ ሙዚቃው ነው። ከአማርኛ ቋንቋ በተጨማሪ ደግሞ በእንግሊዝኛ፣ በጣሊያንኛ፣ በስፓኒሽ፣ በስዋሂሊ ቋንቋዎች ጭምር የተለያዩ ሙዚቃዎችን በተለያዩ መድረኮች በማንጎራጎርም እንደዚሁ ተወዳጅ ሙዚቀኛ። አጠቃላይ ስለ ሙዚቃ ጉዞ በፋና ቀለማት የእንግዳ ሰዓታችን ቆይታ እናደርጋለን። አብራችሁ ጭር ባለ ስፍራ ሳይኖር ተመልካች ስንጫወት ያኔ ሆነን እኔና አንቺ በአንድ ልብ አርፈን በአንድ ልብ አርፈን። ቤቢ እንዴት ነህ? ደህና ነህ ወይ? ሰላም ነው ወይ? እግዚአብሔር ይመስገን። አቋረጥኩ። ደህና ነህ? እግዚአብሔር ይመስገን። ሙዚቃውን በየማሉ ትጫወትልናለህ። በሚገባ። ስለዚህ አረፍ ብለን ደግሞ የዛሬ ቆይታችን እንጀምር አይሻል? እሺ፣ ደስ ይለኛል። ጭር ባለ ስፍራ ሳይኖር ተመልካች ስንጫወት ያኔ ሆነን እኔና አንቺ። በጣም አመሰግናለሁ ስለተገናኘን ዴቪጌ። በእውነቱ ደስ ይለኛል። ይሄ ሙዚቃ በቃ ልነግርህ አልችልም። የሶሻል ሚዲያውም ከመወደዱ የተነሳ ነው ማለት አሁን ተጫውተው የነበረ ሙዚቃ የብዙዎች ልብ ውስጥ ያለ ሙዚቃ ነው። በሱ ብንጀምር ወሬያችንን ደስ ይለኛል። ሆነብን ትዝታ ብዙ ሰው ይወደዋል። እንዴት ነው የተሰራው? እስቲ ንገረኝ። ሶስተኛ አልበም ላይ ያለ ነው? አዎ፣ የመጨረሻው አልበም ላይ ያለ ነው። አዎ፣ እስቲ ንገረኝ፣ እንዴት ነበር የተሰራው? ይልማ ነው የጻፈው ግጥሙ? ግጥሙን ይልማ ገብረአብ ነው የጻፈው። እሺ። አዎ፣ ዜማው ደግሞ እኔ የካሳ የዜማ ስታይሎች ደስ ይሉኛል። በመሰረቱ ካሳ ተሰማ እና ጠዋት የጠዋት ድምጽ ወፍራም ስለሆነ ጠዋት የሱ ማንጎራጎር ወዳለሁ እና እቺ በተለይ ትዝታ ያው በሱ ስታይል ከሱ ስታይል ውስጥ ወደ ራሴ ስሜት አምጥቼ ነው የሰራሁትና ሁሌ እሱ መስራት ፈልጋለሁ እና ይልማ ገብረአብ ከጻፋቸው ግጥሞች ውስጥ ሲያስመርጠኝ ምንም አላመነታሁም። በቃ እቺኛዋን ወደድኳት በጣም። ከዛ እንግዲህ የትኛው ግጥሞች ጋር ከፍ ያለውን ድምጽ ጫወታለሁ የትኛው ምናምን የሚለውን እሱ ላይ መስራት ነበረብኝ። ከዛ ደግሞ ያው ሌላውም ሰው ልብ እንደሚለው እርግጠኛ ነኝ ሪትም ምናምን የለውም፣ ድራም ምናምን የለውም፣ ዝም ብሎ ፒያኖ ብቻ ነው። አንድም ያን ያረኩበት ምክንያት ካሳ ተሰማ ክራር ብቻ ነበር የሚጫወተው፣ ድራም ምናምን የለም። ስለዚህ ክራር ብቻ ሲሆን ይበልጥ ነፃነት ይኖራል አዘፋፈኑ ላይ እና እንዳጋጣሚ ጥሩ ተዋጣ። እኔ በጣም ወደው ስራ ነው እና ሰው ወዶታል። እግዚአብሔር ይመስገን። ብዙዎቻችን በድምጽ ያንጎራጎርኩበትን ይሄን የትዝታውን እናነሳለን እንጂ ከዛ በፊት በመሳሪያ ብቻ የተቀነባበሩ አልበሞች አሉ። ምን አይነት ኦዲየንስ ነው ያለው? እንደዚህ አይነት አልበሞች ሲሰሩ እስቲ ምን አይነት ተቀባይነት ነበሩ? ብዙ እንደዛ ነን እኛ። እስቲ የሙዚቃውን ኦዲየንስ ንገረኝ፣ እንዴት ነበር ምላሹ? የሙዚቃ በፊት ሙዚቃ አሳታሚዎች የሙዚቃ ቤት ባለቤቶች ናቸው ሙዚቃ ፕሮዲዩስ የሚያደርጉት እና ጥሩም ጎን አለው ጥሩ ያልሆነ መምለው ጎን አለው እና የሙዚቃ ቤት አሳታሚዎች በፊት ሲያሳትሙ እነሱ በተቻለ መጠን ያው ነጋዴዎች ናቸው። መቼም ነጋዴ ደግሞ ገንዘቡን ማግኘት አለበት። የሙዚቃ ቅንብር ሲሆን ግን ሽያጩ ቀስ ያለ ነው። የፈለገ አሪፍ ሙዚቃ ቢሆን ቀስ ያለ ነው እና እነሱ ብዙ ይሄን አይወዱትም እና የሙዚቃ ቅንብር አልበም ይዘሽ አሳታሚዎቹ ጋር ስትሄጂ በፊት የሙዚቃ ቤት ባለቤቶች ጋር እንደው ብዙ ጉጉት የላቸውም። ምክንያቱም ዞሮ እነሱ ምልሽ ነጋዴዎች ናቸው፣ ማትረፍ አለባቸውና በአንድ ጊዜ በድምጽ እንደተዘፈነ አልበም በአንድ ጊዜ ሽያጩ ገንዘባቸውን አይመልስላቸውም። እናንተ ጋርስ የሚፈጥረው ስሜት የለም? አንተ አሁን ለምሳሌ 2 አልበም የሰራኸው አንደኛውን አይተህ ቀስ ብሎ ሲሄድ አይተህ ለመድገም መነሳሳት ራሱ ሌላ የፓሽን ጉዳይ ይመስለኛል አይደል? እናንተ ጋር የሚፈጥረው ተጽዕኖ የለም? አዎ፣ ሙዚቃ እኮ መሰለሽ ውስጥሽ ያለ ሙዚቃ ማውጣት ስትፈልጊ ልክ እንደው እንደ እርግዝና ይመስለኛል። ያረገዘች ሴት መውለድ ትፈልጋለች፣ ልጇን ወልዳ ማቀፍ ትፈልጋለች። ከውስጥሽ መውጣት የሚፈልግ ሙዚቃ ይሁን ስዕል ይሁን አርት ነገር በተለይ
ተሸጠ አልተሸጠ እንዳውም ብዙ ጊዜ ምልሽ መውጣት ከፈለገ ታወጪዋለሽ። እንዳውም በእኔ አስተያየት ብዙ ጊዜ እውነተኛ አርቲስት የሚያስብል ባህሪ ብዬ የማስበው እርግጥ ነው ሰው እንዲወድልሽ ትፈልጊያለሽ፣ ሙዚቀኛ ስትሆኚ እንዲሸጥ ትፈልጊያለሽ። ግን ዋናው ትኩረት ግን ገበያውና የሰው መውደዱ ነው ብዬ አላስብም። ዋናው ትኩረት መሆን ያለበት ትኩረቱ መሆን ያለበት ሙዚቃው ነው። ከወጣ በኋላ ቢወደድ ገንዘብ ቢያመጣ እሰየው፣ ካልተወደደም ግን በቃ ያንቺ ውስጥሽ ያለውን ነገር በቃ አውጥተሽ ለህዝብ ታቀርቢያለሽ። ስለዚህ ምልሽ ሁለተኛውንም አልበም ሳወጣ እንዳውም የሁለተኛው ትንሽ ይሻላል። ለምን ተሻለ? መጀመሪያው 1500 ብር ነው አልበሙን የሸጥኩት። አዎ። እና ታንጎ ሙዚቃ ቤት ነበር ያሳተመው። ያውም እንደው እምቢ ላለ ማለት ይመስለኛል 1500 ብር ልግዛ ሲለኝ እልህ ይዞኝ ስለነበር እሻልኩት። በቃ እኔ ዋናው ሙዚቃው እንዲወጣ ነው የፈለኩት። ለዚህ ነው ምልሽ ገንዘብ እናንተን ታርጌት መሆን የለበትም። ግን ያው ሙዚቀኛ ደግሞ ገንዘብ ማግኘት አለበት፣ መኖር አለበት። ስለዚህ ገንዘቡ ሲገኝ አሪፍ ነው። ትኩረቱ ግን ገንዘብ መሆን የለበትም ብዬ ነው ማስበው። ሙዚቃው ነው መሆን ያለበት። አንድ ድምጻዊ በቃ ማይኩን ይዞ ሲጫወት ነው በብዛት የምናውቀው አይደለ? ወይ ጊታር ተጫዋቾች እንደዛ እናስተውላለን። እኛ ሀገር በብዛት ኪቦርድ የተጫወተ የሚያንጎራጉር ሰው ብዙ አናገኝም ካልተሳሳትኩኝ። እና እንዴት ነው ይሄ የመጣው? እሱን አመጣጡን እስኪ ንገረን። በኪቦርድ ነው ብዙ ሰው የሚያውቀው የነበረው ረጅም ጊዜ። ይሄም ቻሌንጅ ሳያደርግ ሁለቱንም አንድ ላይ ማስኬድ። እኔ መጀመሪያ መዝፈን እንደምችልም አላቅም ነበር። ስለዚህ እኔ ሙዚቃ ስጀምር ኪቦርድ ነው። በፊትም ከልጅነቴም በቃ በጣም ኪቦርድ መጫወት ነው የምመኘው። ኢትዮ ስታር ባንድም ስገባ እነ ቴዎድሮስ ታደሰ፣ እነ ጌታቸው ካሳ፣ መሐመድ ጠዊል፣ እነ ግርማ ጭብሳ ነፍሱን ይማረው እነሱ ዘፋኞች አሉ። እኔ አንደኛም ልሽ ዘፍናለሁም እችላለሁም ብዬ አላሰብኩም። ግን ሂልተን ስራ ስጀምር ሼባ ላውንጅ ባሩ ስራ ስጀምር ያው ሙዚቃ ብቻ ነው በኪቦርድ አመት ምናምን ያህል ከሰራው በኋላ በተለይ የውጭ ዜጎች ኤሌክትሮኒክ መሳሪያ ይዘሽ ስትጫወቺ ብዙ ክሬዲት አይሰጡሽም። ምክንያቱም የድራሙ ድምጽ አለ፣ የጊታሩ ድምጽ አለ፣ ይሄ ማጀቢያው አለ። ምን ያህሉን አንቺ እየተጫወትሽ እንደሆነ፣ ምን ያህሉ ፕሪ ሪኮርድድ እንደሆነ፣ ምን ያህሉን አንቺ እየተጫወትሽ እንደሆነ አይለዩትም። አንዱ እንግሊዛዊ እንዳው እየተጫወትኩ ያለው ሲያየኝ ማንን ነው የሚፎግረው አይነት አስተያየት እንዳየኝ ተሰምቶኛል። በኋላ ረፍት ስወጣ ቁጭ ብዬ አዋራሁት እና by the way what do you think about the music አልኩት። ሙዚቃው እንዴት ነው? your selections are nice but are you actually playing that thing አለኝ። በጣቱ እንዲህ ብሎ ምርጫዎች ጥሩ ናቸው ግን አንተ ነው የምትጫወተው እና በጣም ይሰማኛል። እኔ ደግሞ በሁለቱም እጄ በእግሮቼም ጭምር ነው ምልሽ በእግሮቼ ፔዳል ምናምን ግን አየሽ የውጭ ዜጎች በተለይ አይረዱትም እሱን እና የግድ በቃ ስራዬ ላይ ለውጥ ማምጣት አለብኝ ብዬ ያሰብኩት መንገድ በድምጼ መሞከር ነው። መጀመሪያ እንግሊዝኛ ዘፈኖች ናቸው፣ አማርኛ ጋር አልደረስኩም። ለምን? ሸክላዎች ነበሩ ትንሽ ሆኜ የነ ጂም ሪቭስ የነ ሳም ኩክ ምናምን እነሱ ውስጤ ያሉና በእንግሊዝኛ ነው የጀመርኩት በምችለው በቅርቤ ባለው ብለ። በዛ ላይ ደግሞ ኢትዮ ስታር ባንድ እያለን ግርማ ጭብሳ ይዘፍናቸው የነበሩ ዘፈኖች አሉኝ ስታንዳርድ ቲዩንስ የምንላቸው እነሱ እንደዚህ ለላውንጅ ምናምን የሚሆኑ ሙዚቃዎች ናቸውና ዜማውን አቀዋለሁ፣ ግጥሙን አቀዋለሁ። ወደኔ ማምጣት ነበር የነበረብኝ። በእነሱ መስፈን ጀመርኩ። ከዛ 1-2 አመት ያህል እንግሊዝኛ ብቻ ነበር። ከዛ ቀስ ብዬ እንግዶች ደግሞ እንደው ምን ነው የኛን ቋንቋ እንደው ምናምን እያሉ ወደ አማርኛ ውስጥ ገባ እና ለዛ ነው መስፈን የጀመርኩት ችግር ለመቅረፍ እንጂ ዘፍናለሁ ዘፋኝ ሆናለሁ ብዬ አስቤ አላቅም። አሁን እኔ ስለማመድ ሙዚቃ ውስጥ ምን አለ ብቻ አይደለም ምጫወተውን ብቻ አይደለም ለማመደው የተለያዩ በተኖች አሉ ምትጫኛቸውና የሆነ ቦታ ስትደርሺ ወይ ደግሞ ፉት ፔዳል አለ እሱን ታጠፊበት አለ ምታበሪበት አለ እሱን ሁሉ ሩጫ ነው ፕራክቲስ ማድረግ ያለብኝ። ስለዚህ ምልሽ አንዴ ከተለማመድሽው ወደ ልጅነት እንምጣ። እሺ ወደ ኋላ እሺ ቅዱስ ዮሴፍ ትምህርት ቤት ከመግባት በፊት አኮርዲዮን ቤት ውስጥ የነበረችው እስቲ እንዴት ነው የጀመርከው ሙዚቃ? ቤት የጀመርክበትን ጊዜ አስታውሰኝ። አረ እኔማ በቃ የተሰጠኝ ሙዚቃ ነው የሚለው መስመር እንድትይዝ መቼም ልጅነት ብዙ ነገር ነው አይደለም እናገኝበት ራሳችን የምናይበት ጊዜ ነው። አኮርዲዮን ጀምረን ሙዚቃ ነው የተሰጠኝ። እኔ ሙዚቀኛ ነው መሆነው ብዬ የወሰንኩት 6ኛ ክፍል ተማሪ ሆኜ ነው።
ያው ግን ቤተሰቤ አባቴ ደስተኛ ስላልነበር ሌላ 7-8 አመት በኋላ ነው ወደ ሙዚቃ የተጠጋሁት ከ6ኛ ክፍል በኋላ ማለት ነው። መጀመሪያ ግን ቤት አንድ አኮርዲዮን ነበረችና እኔ አባባ ሲል ማስታውሰው አንድ ወዳጁ የሰጠው አኮርዲዮን ነው። እንግዲህ ምናልባት ጣሊያናዊ ሳይሆን አይቀርም። ለምን አባባ ለስራ ተመድቦ አስመራ ይሰራ ነበር። እሷን እያነሳው በቃ እሷን በሷ እንትን አልኩኛ። ሴንት ጆሴፍ ትምህርት ቤት 8ኛ ክፍል እያለሁ ነው 8ኛ ክፍል እያለሁ አንድ ኦርጋን አምጥተው የሆነ ክፍል ውስጥ አስቀመጡ። በኋላ ሲገባኝ የስኩል ባንድ ለማቋቋም ቀስ እያሉ እቃ ያመጡ ነበር ይመስለኛል ፈረንጆቹ። ግን እኔ ያችን ኦርጋን በመስኮት አየው። በቃ ከዛም ልጅ ከክፍል እየፎረፍኩ ምንም እያልኩም በቃ እዛ ላይ የተለማመድኩ አንድ ጊዜ እንዳውም ትዝ ይለኛል የትምህርት ቤቱ ዳይሬክተር የሃይ ስኩል ዳይሬክተር አንድ ጊዜ ሰምቶ መጥቶ ወላጅ ካላመጣ አትገባም አለኝ። እና እግሩ ላይ ወደቅኩኝ። እግሩ ላይ አሜሪካዊ ነው ሚስተር ብራዘር ፋይረል ይባላል። ምክንያቱም አባባ ቢሰማ አንደኛ ምልሽ ከክፍል ጠፍቼ እግዚአብሔር ያሳይሽ ከክፍል ጠፍቼ ምን ላይ ተያዝኩ ሙዚቃ ላይ 2 ኃጢአት። ከዛ እሺ በቃ ከዚህ በኋላ መቼም አየሽ አንዳንዴ እነዚህ የተማሩ ሰዎች የሚያስደስቱሽ ሙሉ በሙሉ አልከለከለኝ። ክፍሉን እንቆልፋለን፣ ቁልፍ ይሰጣል። ቁልፍ የሚሰጥ ግን ከተደወለ በኋላ ነው። ከዛ ውጪ አይፈቀድልህም አለኝ። አልከለከለኝ። ከዛ ግን ቅዳሜ ትምህርት ቤት ኳስ ጨዋታ አለ እያልኩኝ በኳስ እያሳበብኩ እየሄድኩ ጫወት ነበር። እዛ ነው እንግዲህ መጀመሪያ ራሴን የነ ብዙነሽ በቀለን ዘፈን ምናምን ራሴን ያለማመድኩት ያኔ ነው። አይ አሪፍ። ከዛ ወደ አሜሪካ ነው ትምህርት ሲያልቅ ከ12ኛ ክፍል በኋላ ስጨርስ 12ኛ አሜሪካ ስትገባ የዩኒቨርሲቲ ሙዚቃ ለመማር ገብተህ ያየው ፈተና እሱን ብናነሳው ለብዙዎች መማሪያ ይሆናል ብዬ አስባለሁ። እዛ ያለው ውድድር በተለይ እንዳንተ አሁን እንደዚህ በድብቅ ሳይሆን ከልጅነቱ ሰው በቃ አሜሪካም የተለያዩ ሀገራትም እንደዚህ አይነት እድሎች አሏቸውና ከዚህ ላይ ሄደ ሰው ሙዚቃ ልማር ብሎ ለሄደ ሰው ምን አይነት ፈተናዎች ነው የገጠመው? ይሄ እንግዲህ እኔ የምልሽ ይሄን የምናወራው በ1980 በፈረንጆቹ ነው 81 ዓመተ ምህረት እና ረጅም ጊዜ ነው። ስለዚህ የትምህርት ስርዓቱ ምንም የዛኑ ያለው ለውጥ ይኖረዋል። ግን ያኔ ግን ያሽ በቃ ሙዚቃ መማር ነው የምፈልገው። ስለዚህ ሄጄ ዩኒቨርሲቲ ገብቼ ሙዚቃ መማር ነው ፈልገው ብዬ ታጥቄ ተነሳሁ። እዛ ትምህርት ቤት በዩኒቨርሲቲ ደረጃ አብሬያቸው የሚማሩ ተማሪዎች ከልጅነታቸው ፒያኖ የተማሩ ምናምን። ስለዚህ አይሽ ዩኒቨርሲቲ ገብቼ ከነዚህ ልጆች ጋር መወዳደር ከባድ ሆነ። ከዛ በቃ እሱ አልሆነም። ያው እንደ ወንድሞቼ ኢንጂነሪንግ ትምህርት ቤት ገባሁ። ልቤ ግን አሁንም ወደ ሙዚቃ ጎተተኝ። ጥዬ መጥቼ ያሬድ ሙዚቃ ትምህርት ቤት ገባ። ያሬድ ያው ያኔ ጃዝ ምናምን አያስተምሩም ነበር። በእኛ ጊዜ በቃ ክላሲካል ሙዚቃ ብቻ ነው የሚያስተምሩት። እና ያኔ ቫዮሊን ሜጀር ነበርኩ እና ፒያኖ ማይነር ነበርኩ። እንግዲህ ኢትዮ ስታር ባንድ ላይ በእርግጥ ከዛ በፊት እነ ክብረ ዘኪዮስን ማግኘት አይደለ ትውውቅ ነበረ። ምን አይነት አስተዋጽኦ አበርክቷል ግን ኢትዮ ስታር ባንድ የሚለውን ትንሽ ብታነሳልን ላንተ የሙዚቃ ህይወት እንዴት አይነት ጊዜ ነበር? አየሽ ይገርምሻል እኮ የተመቻቸ ነው የሆነልኝ። እንዳጋጣሚ ሆኖ ያሬድ ትምህርት ቤት የመጨረሻው አመት እያለሁ አዲስ አበባ ዩኒቨርሲቲ ባንድ ኪቦርድ የሚጫወት ይፈልጉ ነበር። የተማሪዎች ባንድ ነው። እዛ ነው እንግዲህ ክብረ ዘኪዮትን ፍሬው መንግስቴ ነፍሱን ይማረው እነሱን እዛ ነው የተዋወቅኳቸው። ሽመልስ አራርሶ ዘፋኙ እሱም በህይወት የለም። ከነሱ ጋር የተዋወቅ ነው እዛ ነው። ስለዚህ ለኔ መጀመሪያ እዛ መግባቴ በጣም ጥሩ ሆነልኝ። ጥሩ ጉዝጓዝ ሆነልኝ። ምክንያቱም ኢትዮ ስታር ባንድ ስገባ ምልሽ ሙዚቃው ቀላል አልነበረ። የሚጫወቱት ሙዚቃ ምናምን የኔን እድሜ ያህል ናይት ክለብ የሰሩ ሰዎች ጋር የተቀላቀልኩት ያኔ። ግን ያው በጣም ጥሩ ግሩፕ ስለነበረ በጣም ጥሩ ባንድ መተሳሰብ መተዛዘን ያለበት ግሩፕ ስለነበረ እየታገሱኝ ማለት እችላለሁ ለመድኩ። ቅድም ልጅነትን ስናስታውስ የህብረት ትርኢትና ኃይሉ መርጊያን እኮ ዘለናል አለና እንዴ እሱ ትልቅ አስተዋጽኦ እንደነበረው በተለያየ አጋጣሚ ታነሳቸዋል ሁለቱ። በተለይ የኃይሉ አይደለ በጣም ትልቅ አስተዋጽኦ ነው ትላለህ። እስቲ ንገረኝ። የኃይሉ መርጊያ የኦርጋን ላይ ዜማ አጫዋወት ተጽዕኖ አሳድሮብሃል አንተ ላይ? እሱ ነው ወደ ሙዚቃ ይሳበው በእውነት? ያው አለምንም ጥያቄ። ምኑ ነበር በጣም ደስ የሚለኝ ነበር ድሮ እሱ የሚጫወታቸው የሙዚቃ ቅንብሮች ነበሩ። የጥላሁን የህይወት ምናምን ያኔ
የጥላሁን ይሁን የማን ይሁን የማውቀው ነገር የለም። እኔ የህይወት ምናምን እኮ ነው በኃይሉ መርጋ ጨዋታ ዜማቸውን ነው የማውቀው። የጥላሁን ዘፈን ይሁን የማን ይሁን የማውቀው ነገር እኮ የለም። ግን ውስጤ እነዛ ዜማዎች የገቡት በኃይሉ መርጋ ጨዋታ ነው እና በጣም በቃ የሳበኝ እሱ ነው። እሱ ኦርጋን ሲጫወት ስሰማ በቃ ራሴን አላውቀውም። እሱ ነው የሳበኝ። አሁን ወዳለው ጊዜ ስንመጣ አሁን በተለያዩ ቦታዎች ትጫወታለህ። ቀደም ሂልተንም ስትል ነበር የተለያዩ ቦታዎች ተጫውተሃል። ረጅም ጊዜ እንዲያውም ሂልተን ነው የቆየኸው 16 ዓመት እንደዚህ አይደል? አሁን ያለውን እስቲ ንገረኝ የሙዚቃ ሂደት ያኔ አንተ የነበርክበት እንደዛ በሙዚቃ ዲሲፕሊን ያሬድ የተማርክባቸው ያስተማሩክ እንደዚህ የፈጠሩት ተጽዕኖ አለ አንተ ላይ በእርግጠኝነትና አሁን ፐርፎርም ማድረግ በተለያዩ ቦታዎች ያለውን የሙዚቃ ኦዲየንሱንም እንደገና አጠቃላይ ኢንዱስትሪውን እንበለውሽ እስቲ ንገረኝ ምን አይነት ድባብ ነው ያለው? እኔ ሂልተን ስሰራ እንደ እውነቱ እዛ የነበሩ አድማጭ እንግዶችንም በጣም አመሰግናቸዋለሁ። የነሱ የሞራል ድጋፍ ነው አንድም እዚህ ያደረሰኝ። በጣም ለስላሳ ሙዚቃ ሰው ይወዳል እና አሁን ሰው በለስላሳ ሙዚቃ ማስደሰት ይበልጥ ከባድ ነው እንደማየው ባለው ሁኔታ እንዳልኩሽ ከጊዜ ጋር ሁሉ ነገር ይቀየራል እና በጣም ተቀይሯል ብዬ አስባለሁ። አድማጩ ተቀይሯል በጣም። የትዝታ ሙዚቃዎች ላይ ነው በጣም ትኩረት የምታደርገው ወይስ አሁን ለውጥ አድርገሃል አንተ ራስህ? አይ እኔ ትዝታ ዘፈኖች ነው የምወደው። ደግሞ ምልሽ እርግጥ አሉኝ አንዳንድ ዘፈኖች አሉኝ ምልሽ እንደው ልስልስ ያሉም ባይሆን አሉኝ። ግን በአብዛኛው እኔ ድምጼም ወፍራምም ስለሆነ ትዝታዎቹ ላይ ነው ሰውም የሚወድልኝ እነሱን ነው የሚያምርብኝ። ዋናው እሱ ማወቅ እኮ ነው አይደለ? ግን ለምንድን ነው የተለየ ምክንያት አለ ትዝታ የምትወድበት? አሁን እንኳን እንግዲህ የእድሜ ጉዳይ ሊሆን ይችላል። እየተረጋጋሽ ስትሄጂ ወደ ትዝታ ዘፈኖች ምናምን ትሄጃለሽ። አሁን አንዳንዴ ልጆቼ ቤት ውስጥ የሚከፍቱት ሙዚቃ ሂፕ ሆፕ ራፕ ምናምን የእውነት ራሴ አንዳንዴ ራሴን ያመኛል። የእውነት ነው እንጂ እና እነሱም ያውቃሉ። በቃ በተለይ አንደኛው ልጄ ምልሽ ጠዋት ገና ከእንቅልፉ ሲነቃ በቃ ጮክ አድርጎ እሱን መክፈት ነው የሚፈልገው። ኧረ ስለ እግዚአብሔር ልኑርበት። ግን ከልጅነቴም እኔ ትዝታ ዘፈኖች ደስ ይሉኛል። እንግዲህ እሱ የተፈጥሮ ጉዳይ ይመስለኛል። እንዳልኩሽ ከጊዜ በኋላ እድሜም እየጨመረ ሲሄድ ይመስለኛል ይበልጥ በቃ ወደዛ ትኩረትም እየሳበ ሄደ። ወደ ቤት ልጆች ስታነሳ ግን ማህደር ደህና ናት ወይ? ምን እየሰራች ነው? በጣም እኮ ብዙ ሰዎች ይወዷታል። አንተም ያንተን መንገድ የተከተለች ናት። እንደዛ አይነት እድል ማግኘት ደግሞ አንተ ከመጣህበት አንፃር ፋዘር አይሆንም እያሉክ ስለመጣ ልጅን ማበረታታት ራስን አይተሃል ብዬ አስባለሁ። ስለና እንዴት እየሰራች ነው? እንዴት እየሆነች? በጣም ምናንዬ ትዘፍናለች። እድለኞች ናቸው የአሁን ልጆች እድለኞች ናቸው። ለሷም እላታለሁ እሷም ትለኛለች። እኔ ሙዚቃ ጋር እንዳትደርስ ተብዬ መከራዬን ያየሁት እሷም ልሽ ያሁን ልጆች አየሽ በስሜታቸው መደገፍ ነው የሚያዋጣው። ይሄ አይሆንም እንዲያርግ እንዲያታርጉ ትእዛዝ ማብዛት ጥሩ አይሆንም። በአሁን ጊዜ ልጆቹም ብዙ ነገር ስለሚያውና ስለሚያውቁ በፍላጎታቸው መደገፉና ናንዬን በመችለው ሁሉ ደግፋታለሁ በሙዚቃው። እንደው በጣም ይሄን ያህል ጊዜ ሙዚቃ ላይ እንደቆየ ሰው ራስን ሁሉ ጊዜ የምታነሳው ነገር አለ። ሁሌ በእውቀት ራስን ማደረጀት ያስፈልጋል አይደል? ሁሌ አፕዴት መሆን ያስፈልጋል ትላለና በጣም የምትከተለው መርህ አለ የራስን እንደ ፕሮፌሽናሊ እንደዚህ ነው የኔ መርህ ሙዚቃ ስጫወት እንዲህ ነው አላማዬ እዚህ ውስጥ እስከኖርኩ ድረስ የምትለው? የኔ መመሪያ በአቅሜ ጥሩ መጫወት መቻል ነው በድምጼም ሆነ በሙዚቃውም ሆነ እንጂ እኔ የምልሽ ብድግ ብዬ እነ ሳሙኤል ይርጋን ወይና በጋዘን ይሁን አይደለም በድምጼም ልሽ እነ ጥላሁንን ልሁን አይደለም መሆንም አልችልም መሆንም አልፈልግም። እውነቱን ንገረኝ ካልሽኝ ራሴ መሆን ነው ፈልገው። ግን ሁሉ ጊዜ ራሴ ለሙዚቃው ራሴን ታማኝ ማድረግ ነው። ያ ማለት ደግሞ ለምሳሌ የውሸት አለመስፈን አሁን ግጥሙን አሁን ጣሊያንኛ ፈረንሳይኛ ምናምን መዘፍናቸው አሉ። የቋንቋው ተናጋሪዎች ግጥሙን ጽፈውልኝ በትክክል አንብቤው አጥንቸው ነው መዘፍነው እንጂ የውሸት አልዘፍነው። ታማኝ መሆን ማለት እሱ ነው። ስለዚህ በተቻለ መጠን አቅሜ በሚችለው በሙዚቃውም በድምጼም አቅሜ በሚችለው ጥሩ መስራት ነው የኔ መመሪያ። ጥሩ መስራት ነው እና በተቻለ ለውቀት አይምሮን ክፍት ማድረግ ለምሳሌ ነባር ሙያተኞችን ማማከር አንዳንድ ነገር ይሄ ምን ይመስላል ከኔ በፊት ለምሳሌ አሉ ትልልቆች መሳሪያ ተጫዋቾችም አሉ እነሱ ለምሳሌ ማማከር
ከኔ በፊትም ባይሆን ከኔ ችሎታ በላይ ያሉ አሉ በጠቅላላው ምልሽና በጋዝ ነው ሄኖክ ተመስገን ነገሩ መዝሙር ምናምን አንዳንዴ ምልሽ ማማከር ምን ይመስልሃል እንደዚህ ይሄ ምን ይመስልሃል ሐሳብ መጠየቅና ልብን ለዛ ክፍት ማድረግ እኔ መመሪያ እሱ አሁን ብዙ ቦታዎች ስለምትጫወት የራስ ኦዲየንሶች ያሉ ይመስለኛል እኔ ዴቭ አይደለ እንዴት ነው የሚገነባው እስቲ እሱ ንገረኝ አሁን አንድ ሙዚቀኛ አለው በቃ በሙዚቃ ስታይሉ በመናምን ያሉት ኦዲየንሶች ግን እንደዚህ የሚከተሉ አሉ ይባላል በየቦታው እንዴት ነው እንደዚህ አይነት ነገር ማምጣት የሚቻል እኔም ይመስለኝ አድናቂዎችን ያተረፍኩበት መንገድ ብዬ የማስበው እንግዶች የሚጠይቁኝን ሙዚቃ እማላውቀው ሙዚቃ ያለውን ሙዚቃ ሁሉ አላውቀው እማላውቀው ሙዚቃ ከሆነ ግን በኔ ስታይል ውስጥ ከሆነ ያንን ዘፈን ተለማምጄ አጥንቼ እጠብቃቸዋለሁ ለሚቀጥለው ሲመጡ ስጫወት በጣም ነው ደስ የሚላቸው በጣም አንድ ጊዜ እንዳውም ጄፍ ክላርክ የሚባል አሜሪካዊ ሰውዬ አስታውሳለሁኝ ስታንድ ባይ ሚን ጠየቀኝ ያኔ ስታንድ ባይ ሚን አውቀዋለሁ ግን ተለማምጄው የምጫወተው ዘፈን አልነበረም እዛ ደግሞ ጠይቀውሽ አላውቀውም ማለት እንዴት ይደብራል በጣም ይደብራል በኋላ አም ሶሪ አልኩትና ከዛ ቆይ ውጪ ሄዳለሁ ከሁለት ሳምንት በኋላ ምናምን አለኝ እሺ አልኩት ሲመለስ ስታንድ ባይ ሚን አጥንቸው ሙዚቃውን ኪቦርድ ላይ ሰርቸው ምናምን ተጫወትኩኝ እንዴት ደስ እንዳለው ልነግርሽ አልችልም እና ለጀነራል ማኔጀሩ ደብዳቤ ነው የጻፈው በቃ አሜዚንግ ሚውዚሻን ምናምን ብሎና ወይም ደግሞ አንዳንድ ዘፈኖች አሉ መልክታቸውን ብዙ ማላምንበት የማይመቸኝ እሺ እንደሱ ሲሆን ለምሳሌ አልሰራም አልጫወተው አንዳንዱን ወይ ግጥሙን ትንሽ ቀይረዋለሁ ወደ እኔ እንዲመጣ ወደ ስሜቴ እንዲመጣ ለምሳሌ የፍቅር ዘፈን ሲዘፈን እንደው ልጅቷን ከመውደዱ የተነሳ በጣም ካጋነነ ትንሽ መቀየር ይችላል እኔ ግጥም ጸሐፊ አይደለም ግን አንዳንዱን ነገር ኤዲት ማድረግ ይችላል ወደ ራሴ አመጣዋል ለኔ ስሜት በጣም የተጋነነ እሷን መውደዴን እሷ ለኔ በቃ የህይወቴ ትርጉም ምን ያህል ትልቅ ቦታ እንዳላት ለመግለጽ ራሴን ዜሮ ማድረግ የለብኝ እንደሱ አይነት ዘፈን ምልሽ እገሌ ዘፈን ልሽ ስላልፈለኩ ነው አንዳንዱ ደህና ይሄድና መጨረሻ ላይ ትንሽ ይጋነንብኛል እሺ ቀይሬ ወደ ራሴ አመጣዋለሁ ለራስሽ እና ለሙዚቃው ታማኝ ከሆንሽ አድማጮችሽን ትስቢያለሽ አንቺን የሚወዱ ሰዎች በሙሉ ልባቸው ወደ አንቺ ይመጣሉ አንቺ ለስራሽ ታማኝ ከሆንሽ እኔ እሱን አምናለሁ በጣም በቀደም ለትም ፋና ስቱዲዮም ከመጣው በኋላ ነው እሱ ስሜት ይበልጥ ጠንክሮ የተሰማኝ በጣም ታለንት ያለው የሚገርም አይነት ትውልድ ነው ያለው በቃ ጭንቅላትና ኤነርጂ ልነግርሽ አልችልም በቃ ያንለትም በጣም ተሰማኝ እናንተ ስትሯሯጡ ሳይ ምናምን ካሜራማኑን ምናምን አሁን እሷም ልሽ በዚህ እድሜዋ ኦሬዲ ካሜራማን እና አከልቤ ነው የእውነቴን ነው ኃይለኛ ኤነርጂና ታለንት አለ በተቻለ መጠን አቋራጭ መንገድ አለ መፈለግ አንድ ነገር ከስር መሰረቱ አውቆ ለመሄድ እንጂ ትንሽ ነገር ብቻ ከኢንተርኔት ላይ ከምናምን ትንሽ ዕውቀት ቀንጭቦ ራስን እንዳዋቂ አለማሰብ እሱ አደገኛ ነው አሁን ዛሬ ጊዜ ታውቂያለሽ ሲዘፍኚ በኮምፒውተር ይታረማል ከቅኝት ከወጣሽ እንደሱ ሆኖ ሙዚቃው ይቀርጻል መድረክ ላይ ሲወጣ የለም ስለዚህ እንዲህ አይነት ነገር እንዳይሆን ቴክኖሎጂው ችሎታን ማዳበር እንዲያግዝ ነው እንጂ መሆን ያለበት ችሎታን ሸፋፍኖ አታላይ መሆን የለበትም ቴክኖሎጂ እና የሚገርም አይነት ኤነርጂ ያለው ትውልድ ነው ያለው በእውነት ነው የምልሽ በጣም ከልቤ ነው የምልሽ ግን ብዙ አቋራጭ ፍለጋ ያለው እሱ ነው የሚያሳስበኝ ትንሽ በጣም አሪፍ አንተ ግን ቀጣይ ምንድነው ቪዥን የምታረገው ነገር አለ በራስ ስራ ከዚህ ከመጨረሻው አልበም ስም የላትም አልበም ከሱ ላይ ክሊፖች መጨመር ነው ማስበው እስካሁን ሆነብን ትዝታ ብቻ ክሊፕ በጣም ይወደዳል እኮ ክሊፑ ራሱ እኛ ስንቴ እንደምናጫወተው ተሳካ እግዚአብሔር ይመስገን ተሳካ እሱ ተሳካ ክሊፖች መጨመር ነው ማስበው ስንጫወት ሁሌ ሆነን እናንቺ ባንድ ልብ አርፈን ባንድ ልብ አርፈን ዳዊት በጣም ነው ማመሰግነው ለነበረን ቆይታ በተለይ ጥሩ ሐሳቦችን ስላነሳ ብዙ ሙዚቀኛ መሆን ድምጻዊ መሆን የሚፈልጉ ተመልካቾቻችን ብዙ ነገር አግኝተውበታል ብዬ ተስፋ አደርጋለሁ በጣም አመሰግናለሁ እኔም ጋብዘሽ እንግዳሽ ስላረክሽኝ በጣም ደስ ይለኛል ቴንክ ዩ ዳዊት አመሰግናለሁ
ሳደንቅ ቀኑ መሽቶ ይነጋል ወፎች ሌሊት ሲንጫጩ ታዝበውኝ ይሆናል ቀይ ናት ወይስ ጠይ ሎጋ ነች ደም ገንቦ አረማመዷ ግሩም ሽንጧ ቀጭን ከችቦ ከጥፍር እስከ ፀጉሯ እንከን የሌለባት አይ ውበት አይ ውበት ፍጹም ነፍስ እኮ ናት